እናንተ እንዴት ናችሁ? ደህና ናችሁ ወይ? ምን ነው ጭጭ አላችሁ? ረመዳን ደረሰ፣ ረመዳን እየመጣ ነው ሲባል ምን ነው ዝም አላችሁ? ጭጭ አላችሁ? ሲወጣ ብቻ እለለለለ እለለለ ኸይር ሲመጣም መለለለል በሉ። ሲመጣም ጣላ የሚታረቅበት ነው። አዎ የተጣላ የሚታረቅበት የረመዳን ብትሳደቡ ምን ብትሉ ማንም አይናገራችሁ ካለ ስራችሁ ውጭ ማለት ነው። ሳዳቢን ያጥፋልን፣ መጀመሪያ ተንኮለኛን ያጥፋልን። ግን ምን እንደው ታውቃላችሁ? ረመዳን የተጣላችሁት ይታረቃል። ግን የኢድለታ ነይ ቡና ጠጭ በሏት እስቲ ብላችሁ ስትልኩባት ያቺ የተጣላችኋት ሴትዮ ኧረ ለረመዳን ለጾም ብዬ ነው እንጂ እኮ ያወራኋት ተጣልተናል። እንደዛ አይደለም። የረመዳን ከታረቃችሁ እንደታረቃችሁ ቅሩ። በቃ ታረቃችሁ ማለት ነው። እሺ። ስለዚህ ጾም ሲመጣ እልል ነው ማለት ያለብን። እልልልል የበለጠ እልልልል። እውነት ምን ቅዝቅዝ ዝም ጭጭ። ረመዳን እየመጣ ነው፣ ጾም እየመጣ ነው። በቃ ልንሰራ እስከወጣን ድረስ እንሰራለን። አይደለም 1 ወር 2 ወር ይሁን ከዛም በላይ ይሁን። ሞራናችሁን አትግደሉት። በቃ ጠበቅ በቃ አድርጉ ወገባችሁን። ምን ችግር አለው? ማሰብ የለም አምጪ ይሄንን የለም በርበሬው አልቋል የለም ዘይት አለቀ የለም ምን የለም። ጠዋት ተነስቶ ፍጋት ነው እስከ ማታ። መቼም ብርታቱን፣ ኃይሉን፣ ጉልበቱን ሁሉን ነገር የሚሰጠን እሱ ነው። ስለዚህ አትፍሩ ውዶች፣ አትፍሩ፣ እንበረታለን። ስለዚህ እልልልል ረመዳን መጣ እልልልል ነው ማለት ያለባችሁ። እሺ ካሁኑ ጀምሩ። ጠንከር በሉ። ሞቅ አድርጉት። ምንድን ነው አትቀዝቅዙ። በሰላማችሁ ነው እንዴ? ኧረ ጾም እኮ ነው የመጣ እንጂ እኮ ጦርነት አይደለም የመጣው። ጾም ነው የመጣ፣ የሚሰገድበት የሚጸለይበት በቃ ጾም ነው የመጣ። ደግሞ ሁለቱም ጾም አንድ ላይ ይሆናል ማለት ነው። ከዛ በኋላ አገራችንን ሰላም ያደርገዋል ማለት ነው። የሁለቱ ጸሎት ሲደመር አገራችን ሰላም ይሆናል፣ ጦርነት ይቆማል፣ በቃ ፍቅር ይሆናል። ከዛ በዛው እንደቆመ ሊቀርልን ይችላል። በዛው በጾሙ እንደተያዘ ሰይጣን እንደታሰረ በዛው ሊቀር ይችላል። አሁን የሚታሰር ሰይጣን ይታሰር። አሜን። እኛ እንሰራለን፣ ሰይጣን ይታሰር እንጂ ደረቦ በአመት 3 ጊዜ የሚምጣ ረመዳን ጾም የሚምጣ ኩዳዴም ጾም ይምጣ በአመት 2-3 ጊዜ ብቻ ይታሰርልን። ሰይጣን ይታሰርልን። ሰይጣን አሸንፎ ነው እንደዚህ